አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ሰሞኑን ዩቱብ ላይ ጠፍቻለሁ። ዛሬ እንግዲህ ብቅ ብያለሁኝ። ያው ዛሬ የመጣሁላችሁ በቭሎግ ነው። የቀን ውሎዬን አሳያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ሲጀምሩ ደግሞ ላይክ ማድረጋችሁን አትርሱ። ለቻናሌም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ ቪዲዮዬ ብዙ ሰው ጋር እንዲደርስ አድርጉልኝ። እናንተ ላይክ ስታደርጉ ነው ቪዲዮ ብዙ ሰው ጋር የሚደርሰው ማለት ነው። እና ዛሬ እንግዲህ የቀን ውሎዬን ላሳያችሁ መጥቻለሁ። ቤቴን በዚህ መልኩ አጸዳድቻለሁ። ወደ መኝታ ክላስ ይዣችሁ ልግባ። ደግሞ መኝታ ክላሴንም እንደዚህ ጸዳ አድርጌዋለሁ። አንሶላውም ምናምን አነሳስቸዋለሁ ላጥበው ማለት ነው። እና ገና አላነጠፍኩበትም ሌላ አንሶላ። በዛም ጸዳ አድርጌ እንደዚህ ትቸዋለሁ። ከዛም በኋላ ጽዳት ከጨረስን በኋላ ቁርሳችን ልንሰራ ኩሽና ገብተናል። ዛሬ ደግሞ ፍርፍር ነው ቁርሳችን፣ ደረቆሽ ማለት ነው። እሱን ፈርፍረን በዳቦ ነው የምንበላው። እንደዚህ አይነት ዳቦ አልናፈቃችሁም? በቅጠል የሚጋገር ማለት ነው። ከዛ ቁርሳችንን በላልተን እቃዬን አጠብኩኝ። እቃዬ በዚህ መልኩ እቺን ትመስላለች። ያው ብዙም አናቆሽም እኛው ስለሆንን። የኪዩን ልብሶች ደግሞ እንደዚህ አጣጥቤለታለሁ። እንደምታዩት ዳመና ነገር ነው፣ የሆነ ጭልም ብሏል። ዝናብ እየጣለ ነው። አሁን ገጠሩ ነው፣ ግን ወደኛ ጋር ዝም ብሎ ድምን ይላል። ትንሽ ደግሞ ብታዩ ይሄ ብልጭታውና የሚጮኸው ነገር በጣም ነው የሚያስፈራው። በጣም ይጮሃል እና ዝም ብሎ ድምን ምናምን ይላል እንጂ ወደኛ አልጣለም። ገጠሩን ግን እየጣለ ነው በደንብ። አሁን ታውቃላችሁ ብላጊ መዝሪያ ሰዓታቸው ነው። ብላጊ ነው የሚባለው መሰለኝ ባለሳሳት። አሁን ህዝቡ ዘርቷልና ደህና ጥሎላቸዋል እላችኋለሁ። ከዛ ከተማ ሄድን። በዓል ስለሆነ ባንክ ቤት ዝግ ነው። በኢቲኤም ልናወጣ ቆመናል። እዚህ ወረፋ ነው እንደምታዩት። ኪዩ ደግሞ እዚህ ቁጭ ብሎ ነበር፣ ዘበኛው አጠገብ ማለት ነው። ከዛ ብራችን አወጣንና ሱቅ ደግሞ እቃ ልጠይቅ ሄጄ ነበር። እዚህ ጋር እንደምታዩቸው ረከቦቶች አሉ፣ የውሃ ጆኮች አሉ፣ የፈንዲሻ ማቅረቢያዎች አሉ፣ የሚያማምሩ እቃዎች አሉ። በጣም ብዙ ነገሮች ማለት ነው። እና እዚህ ጋር ደግሞ የወጥ ማቅረቢያዎች አሉ። እዚህ ጋርም አሉ ረከቦቶች። እነዚህ ረከቦቶች 2500 ብር ናቸው። ሰርቪሶች አሉ፣ ብዙ ነገር አለ። እዚህ ጋር ደግሞ የውሃ ጆኮች ከነ ብርጭቋቸው ማለት ነው፣ አንድ አይነት ጠገም። ከዛ እዚህ ጋር እናት መፍጫዎች አሉ። እዚህ ጋርም ደግሞ እንትን ይሄ የወጥ ማቅረቢያው ሰርቪሶች ምናምን አሉ እንደምታዩት። ከዛም የምጠይቀው እቃ ነበረኝ፣ እሱን አየት ታደረኩኝና ተመለስኩ። ከዛ ዛሬ ደግሞ መፈራረሽ ጎዝጎዝ ማድረግ አምሮኛል። እስኪ ሳር እንግዛ እያለኝ ነበር። ኪዩም አብሮኝ ነበር የሄደው። ትምህርት ስለሌላቸው አብረን ነበር የሄድ ነው ገበያ። ከዛም ሳሩን ገዛንና ይሄ እንደምታዩት ማደያው ጋ ነው። ላውን ነበር የመጣ ነው። ይሄ ደግሞ ወሃይሎ ሰፈር ወደ ታች ዝቅ ብሎ። አሁን ደግሞ ኪዩ ጸጉሩን ሊስተካከል ጸጉር ቤት ገብተናል። እኔ ውጭ ላይ ቁጭ ብያለሁ። እንደምታዩት ጸጉሩ እየተስተካከለ ነው የኔ ጎረምሳ። ከዛ ጸጉሩን ከተስተካከለ በኋላ እስኪ ቅርጹን ልይልህ እያልኩት ነበር። ወደ ቤታችን እየሄድን ነው። በነገራችን ላይ ጸጉር ማስተካከያው አለኝ የኪዩ፣ ግን እኔ ስለማልችልበት ግዴታ እዛው ወስጄ ነው የሚያስተካክሉልኝ ማለት ነው። ከዛ መጣሁና ምሳ ሰራን። እዚህ ጋር ደግሞ ቡና
ቆልቼ እየወቀጥኩ ነው። ቪዲዮ እንዳይረዝም ነው ያፈጠንኩት። ከዛ እንደዚህ ፈርሻለሁ ቤቴ። አያችሁት? ደስ አይልም? እኔ እንደዚህ መፈራረሽ ምናምን ማጫጨስ በጣም ነው የምወደው። ኪዩ ደግሞ ተቀዳልኛል ነበር። ለምን? ኧረ ተቀዳለኝ። ተወረ ልብስ አይበላም። አረ ምን ችግር አለው? እሺ ትመርቀኛለህ? ወይ ላሳያቸው። አዩት እኮ ማሩ ብላ እናም ያው ምሳችንን በልተን ቡና የፈልቶ ነበረ። ልጠጣ ነው። አህሪቡ ተፈደሉ ኑ አብረን ቡና እንጠጣ ውድ እህቶቼ። እናንተንም ለዚህ ቀን አላህ ያብቃችሁ፣ የልባችሁን መሻት ይሙላላችሁ። በቃ ሁሉም ስደተኛ ሀገሩ ላይ መጥቶ ከቤተሰቡ ጋር ከሚፈልገው ሰው ጋር ደስተኛ ሆኖ እንዲኖር ምኞቴ ነው። ያለፍኩበት መንገድ ስለሆነ ማለት ነው። እና ያው ቡናዬን እንግዲህ ቀድቻለሁ፣ ልጠጣ ነው እንደምታዩት። እናማ ኪዩ ባለፈውም ልመርቅሽ ሲለኝሽ ያልኩትና በረካ ሁኚ ቡናውም ቀጭን ይሁን ብሎ አስቆኝ ነበር። ዛሬ ደግሞ ልመርቅሽ ነው ሲለኝ እሺ መርቀኝ አልኩት። ሌላ ነገር ይለኛል ብዬ ዛሬም እንደባለፈው በረካ ሁኚ እንግዲህ ቡናውም ቀጭን ይሁንልሽ አለኝ። እና ቡናዬን እንግዲህ ልጠጣ ነው። ኑ እንጠጣ። ከዛም በኋላ ቡና ጠጥቼ እናማ ቡናዬን ጠጥቼ ጨርሻለሁኝ። ቪዲዮሽን ረዘም አድርጊው የምትሉ ልጆች አላችሁ፣ የኔ ወዶች፣ የኔ አክባሪዎች፣ የምታበረታቱ ለኔ መልካም ምኞት የምትመኙልኝ ሁሉ ከልብ ነው የማመሰግነው። አላህ ይስጥልኝ። እና ያው እንዳትሰለችሁ እያልኩ ነው እንጂ ኢንሻአላህ ረዝመዋለሁ እላችኋለሁ። የኪዩን ልብስ አጣጥቤለት ነበር ብያችኋለሁ። እና ኪዩ ልብስን ብርቁስቁስ አድርጎት ነበር። በዚህ መልኩ ጥፍጥፍ አድርጌ አዘጋጅቼለታለሁ። የዛሬው ቪዲዮ ይሄን ይመስል ነበር ውዶች። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ